እያደረክ ያለው ነገር የማትተው ከሆነ ሌላ ነገር ነው የሚፈጠረው። እግዚአብሔርን ሌላ ነገር ነው የሚፈጠረው። ሶስታችሁም አስረን መግረፍ አቅቶን አይደለም። አንተም ያቺም ሴቷ ማለት ነው። ማን ወንድ እንደሆነ እኮ እንተዋወቃለን። እኔ እኮ ቀጥታ መጥቻ አወራሁ። ካንተ ግን ምሰራው እንደ ሴት ጓሮ ጀርባ ምሰራው ስራ ማለት ነው። ለሩት ታስባችሁ ነው ወይስ ለሄርሜላ አስባችሁ ነው? ሄደሽ በቃ ሄርሜላን ስናያት ያፈቀረችው መሰለን በአብርሃም ምክንያት እንድትጎዳ አንፈልግም፣ እሱም እንዲጎዳት አንፈልግም። ስለዚህ ወደ ትዳሩ እንዲመለስ ነው ሩታን መሰለኝ ደሳለኝ የምትለው ነገር አይደለም። እናንተ የፈለጋችሁ አብርሃምን አልፈልገውም ከሄርሜላ ጋር ትሁን እንድትላችሁ ነበር የፈለጋችሁ። እሱን አለቻችሁ ቀጥ ብላችሁ ወጣችሁ። የሷን ስሜት አልተረዳችሁም በሰዓቱ። እናንተ እንዴት ብታስቡት ነው? እንዴት ብትረዱት ነው? ሩታ ከወለደች 15 ቀን ሳይሆናት አንተና አብርሃም ሳይልካችሁ የሰው ትዳር ውስጥ ገብታችሁ ትፈልጊዋለሽ አትፈልጊም የምትሉት እናንተ ማን ስለሆናችሁ ነው? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እንግዲህ ደህና ነን ይመስገነው። በያላችሁበት ሰላም ቸር ሆኑልን። እንግዲህ ያው ዛሬ ወደ እናንተ መጥቻለሁ። ከዚህ በፊት የተለቀቁት ቪዲዮዎች አይታችኋል። ብዙ የሚያስጠላና የሚደብር ነገሮች እየተፈጠሩ ስለሆነ በዛ ዙሪያ ከአንዳንድ ሰዎች ጋር አለመግባባት እየተፈጠረ ነው። ምክንያቱም እኛ የምናስበውና እነሱ የሚያስቡት ፈጽሞ የተለያየ ስለሆነ ማለት ነው። አንዳንዴ የሰው ልጅ በዚህ ልክ ክፉ ሆኖ የሚደብር ነገር ሲያደርግ ስታየው ማንም ሰው ቢሆን ደስ ብሎት አያይም። እኛ ኢትዮጵያውያን ደግሞ ስንሆን የሰው ልጅ መውደቅ አንመኝም። ብንችል ሰው በእኛ ምክንያት የተሻለ ቦታ ቢደርስ ደስ ይለናል። ስለዚህ አንዳንድ ደግሞ ሰዎች የሚያደርጉትና የሚሰሩት ነገር በጣም የሚያስጠላና የሚደብር ነገር እንደሆነ አይታችኋል። እናንተም በኮሜንት አንዳንድ ሀሳብ እየሰጣችሁ እነዚህ ልጆች ምን ነክቷቸው ነው? አብሶ ብሩክና አቤል ምን ነክቷቸው ነው? ምን ሆነው ነው በዚህ ልክ ለሰው ልጅ ክፉ የሚሆኑት? ምንድነው ምክንያታቸው ብላችሁ እየጠየቃችሁ ብዙዎቻችሁ እያወራችሁ እንደሆነ ያው የምናውቀው ጉዳይ ነው። ነገር ግን አሁንም እኛ በውስጥ ብዙ ነገር እያደረግን ነው። ትላንትና አንዳንድ ቪዲዮዎች ከተለቀቁ በኋላ በግል አቤልንም ለማውራት ሞክሬያለሁ። ሩታንም አብርሽንም እያንዳንዶቻቸውንም አግኝቼ ለማውራት ሞክሬያለሁ። ብሩክንም በዛው ልክ ለማግኘት ሞክሬያለሁ። ምክንያቱም እያደረጉት ያለው ነገር ትንሽ ሳይሆን በጣም የሚደብርና የሚያስጠላ ነገር ስለሆነ ከሚያደርጉት መጥፎ ተግባር እንዲያቆሙና የሚሰሩት መጥፎ ነገር እንዲተው በቻልነው አቅም እያወራን ነው። ሄርሜላንም ባናገኛት በስልክ ለማግኘት ሞክሬያለሁ። ሄርሜላንም በአካል ባላገኛት በስልክ ደውዬ ለማውራት ሞክሬያለሁ። እሷም ዝም ብላ ብቻ ብዙ የሚያስጠላ ነገር እየተፈጠረ ነው። ዛሬም በዚህ መልኩ የመጣ ነው። እኔና ፈረንጁ ተገናኝተን አንዳንድ ነገሮች አውርተን ነበር። አሁንም እሱ ደውዬለታለሁ እየመጣ ነው። ምክንያቱም ያው ፈረንጁ እንደምታውቁት ሩታ እንደዛ መሆን እንደሌለባት ከሩታ ጎን እንደሆነ ብዙ ሰዎች ማለት ተው እያለ እንደሆነ ታውቃላችሁ። ስለዚህ ዛሬም ከፈረንጁ ጋር ሆነን ብሩክን ልናገኘው ነው። ብሩክ ምክንያቱም በዚህ ሰዓት በጣም የጅል ስራ እየሰራ ስለሆነ ማለት ነው። አንዳንዴ ሰው ልጅ እንደዚህ ጅል ሲሆን በጣም ነው የሚያስጠላው። ምክንያቱም ይሄ እህቱ ላይ እንዲሆን የማይፈልገው ነገር፣ የሱ ቤተሰብ ላይ እንዲሆን የማይፈልገው ነገር በዚህ ልክ የሰው ትዳር ገብቶ መበጥበጡ በጣም የሚደብር ነገር ነው። ገባችሁ? ስለዚህ ያ ነገር እኔና ፈረንጁ ተገናኝተን ብሩክን ልናወራው ነው። ዛሬ ማስጠንቀቅ ካለብን እናስጠነቅቀዋለን። የማይተው ከሆነ ከሚያደርገው መጥፎ ስነ ምግባር የማያቆም ከሆነ እኛ የራሳችንን እርምጃ እንወስዳለን ማለት ነው። እስከዛሬም ለጓደኝነታችን ላለን ቀረቤታ ብለን ነበር ነገሮችን እየተውንና እንትን እያልን ነገሮችን የተውነውና እንዲያቆም እየነገርነው የነበረው ያለው ሪሌሽን ደስ የሚል ስለነበር ለዛ ነበር። ያው ፈረንጁ መጥቷል። ከፈረንጁ ጋር ተገናኝተን ብሩክን ማስቆም ባለብን ልክ እናስቆመዋለን። ምክንያቱም ማንም ሰው እዚህ ጋር ከማንም አይተናነስም። ገባችሁ? በጉልበትም በየትኛውም ነገር አንተናነስም ማለት ነው። ፈረንጂ እንዴት ነህ? ደህና ነህ? አለን ሁሉ ሰላም። ዛሬ እንዴት ተገናኘን? ስለዚህ በካሜራ ምናምን አልጠበቅኩም ነበር። አዎ በእርግጥ እኔም በካሜራ አልጠበቅኩም ነበር። ግን ደግሞ አንዳንድ ሰዎች ያው ሁሉም ነገር በካሜራ ስለተጀመረ የብሩክና የአቤልም ጉዳይ የሄርሜላ ጉዳይ የሚያስጠላ ስለሆነ ምናልባት ብዙ በአካል ባናወራቸው ራሱ በቪዲዮ አይተው ነገሮችን እንዲቆጠቡና ካሉበት ነገር እንዲወጡ ለማድረግ አስቤ ነው። ልክ ነህ። ግን እነሱን ማግኘት የነበረብን በካሜራ ሳይሆን እንደ ወንድ ልጅ ወይም ደግሞ ወንድ ነን ብለው የሚያስቡ ሰዎች ስለሆኑ ከካሜራ ጀርባ ነበር እነሱ ማውራት የነበረብን። ምክንያቱም እኛ ካሜራ ላይና ከካሜራ ጀርባ ሌላ ሰው ስለሆኑ እነሱ ማውራት የነበረብን ከካሜራ ጀርባ ነበር። ግን ችግር የለውም። አዎ በእርግጥ ልክ ነህ። እነሱ ካሜራ ላይ ሲመጡና ከካሜራ ጀርባ ያላቸው ላይፍ በጣም ነው የሚደብረው። እነሱ ግን በካሜራ ላይ ሲመጡ በዚህ ልክ ለሰው ልጅ ክፉ መሆናቸው እኔ ከምታስበው በላይ በጣም ነው ያስከፋኝ። ምክንያቱም እኔ ጓደኛችን ነው አብርሃም፣ ገባ?
ሩታን በዛው ልክ ጓደኛችን ነው። ባንዋለድም ቢያንስ የሰው ልጅ የሆነ የሰውን ደስታ ለማየት አብረን መወለድ አለበት ብዬ አላስብም። እነሱ ግን እያደረጉት ያለው ነገር ይሁን አለ አይደል? ከጠላት አጠብቆም አይደለም ከወዳጅ ከጠላት አጠብቆም። ምክንያቱም ለሩታ በዚህ ልክ ማዘን፣ በዚህ ልክ እንድታለቅስ፣ በዚህ ልክ ደስተኛ እንዳትሆን መፈለጋቸው ይሄ ሰይጣን ራሱ የሚቀናበት ባህሪ ነው ብዬ አስባለሁ። ገባ? እኛ ደግሞ በቻልነው አቅም ከካሜራ ጀርባ ልናወራቸው ሞክሬያለሁ። እኔም አንተም ብትሆን አውርተናቸዋል። ግን ደግሞ ካሉበት ነገር ሊተው ሊያቆሙ አልቻሉም። ስለዚህ ዛሬ እኔ ብሩክን ጠርቼዋለሁ። ለመጨረሻ ጊዜ አግኝተን እንደ ወንድ ማውራት ያለብን ነገር እናወራዋለን። ገባ? እኔ በዚህ መልኩ እንዲቀጥል አልፈልግም። ብሩክ ወንድ ነው፣ እናት አለው፣ እህት አለው። አቤልም በዛው ልክ ቤተሰብ አለው። ስለዚህ ሁላችንም ቤተሰባችን ላይ እንዲሆን የማንፈልጋቸው ነገሮች ላይ በዚህ ልክ ክፉ መሆናቸው የሚሰሩት ስራ የጅል የማይረባ የህፃን ስራ መሆኑ እንዲያውቁ ስለምፈልግ ነው። ልክ ነው። አንደኛ ነገር ነገሮችን ለማስተካከል ምን ሞክረው ሩታ እህታችን ምናምን ስለሆነች ብቻ አይደለም፣ እነሱም እህታችን አይደለችም ወይም ደግሞ ቤተሰብ አይደለችም ብለው ከሆነ ይሄንን ነገር እያደረጉ ያሉት ነገ ቤተሰቦቻቸው ላይ መድረሱ ማይቀር ነገር ነው። እኛ ላይ የምናደርገው ነገር በኋላ እንከፍለዋለን ራሳችን ማለት ነው። አሁን ላይ ምንም ለመስሎ ላይታየች ይችላል ለነሱ፣ ወይም ደግሞ ደስታ እዛ ውስጥ ያሉበት ነገር ውስጥ ደስታ ኖሯቸው ሊሆን ይችላል። ግን ደግሞ አንድ ቀን ይከፍሉበታል። ብቻ ብሩክንም ከጠራኸው እኔም በአካል ለማግኘት ሞክሬ ነበረ፣ ቴክስት ማድረግላቸው ነበርና ለኛ የሚሰጡን መልስ የሚያስጠላ መልስ ስለሆነ በአንተ በኩል ማግኘቴ ለኔ አሪፍ ነው። ብሩክንም ዛሬ ማገኘው ከሆነ ብዙ ማወራው ነገር አለ። ከዛ በፊት ተነጋግረን ነገሮችን ለመፍታት ሞክረን ነበር፣ ግን ባለመግባባት ነው እኔና እሱ ላይ እየተለያየን ያለነውና አሁንም ቢሆን ብሩክ የሚመጣ ከሆነ ሙሉ ነገር ማውራት ፈልጋለሁ። የሰው ትዳር መበጥበጥ ምን ያህል ደስተኛ እንዳረገው፣ ለምንም ደስተኛ እንዳረገው መጠየቅ ፈልጋለሁ። ይሄን ያህል በሰው ህይወት ገብቶ እንደዚህ ብቻ አላቅም። ግን ደግሞ እሱ ሲመጣ እንጠይቀው ነገር እንዳለ መልስ ይኖረዋል ብዬ አስባለሁ። መልስ ሳይኖረው የሚያረጋቸው ነገሮች እንዳለ መልስ ይኖሩታል ብዬ አስባለሁ። ይሄ ሁሉ ነገር ያው እናውቃለን የሄርሜላ ሴራ ነው። በምን እንትን እንዳለቻቸው አላቅም። የሄርሜላ ነገር ነውና እሷን አሁን ደግሞ ጭራሽ ብለው ራሴን አጠፋለሁ ምናምን ብላ ደግሞ መጣች። ይሄንን ማሳብ ደግሞ የብሩክና ያቤል ነው። እንደዚህ ብለሽ ነው አብርሽ የምታገኙ፣ እንደዚህ ካላልሽ አብርሽን አታገኙ ምናምን ነው ያሏት የሚመስለኝ እኔና ከጠራኸው የምጠይቀው ነገር እንዳለ መልስ እንዲሰጠኝ እፈልጋለሁ። አልሰጥም መልስም ሊመልስልኝ ፈቃደኛ ካልሆነ እኔ እንጃ እኔና እሱ ጋር ተቀያይመን ምን ለያየ ነው ይመስለኝ። አዎ ማለት እኔ ራሱ በዚህ አጋጣሚ ማለት ነው ብሩክም አቤልም ሄርሜላም ብዙዎቻችሁ የዘራችሁትን ታጭዳላችሁ። ይሄ ማመን አለባችሁ። ገባችሁ? ይሄ የህይወት ህግ ነው። የሰው ልጅ የዘራውን ያንኑ ነው የሚያጭደው። ስለዚህ በዚህ ልክ ክፉ መሆናችሁ፣ በዚህ ልክ የሰው ሀዘን የሰው ማልቀስ የሚያስደስታችሁ ከሆነ በዛው ልክ እጥፍ ሆኖባችሁ ነው እናንተ ጋር የሚደርሰው። ገባችሁ? እኔ የምሬ ነው ማሰብ አለባችሁ። ገባችሁ? እኛ ለእናንተ አናንስም። በቃ ብሩክ ተጠንቀቅ፣ አቤልም ተጠንቀቅ፣ ሄርሜላም እዛ የምትነጫነጭበት ሄረሽ ተነጫነጭ፣ የምታለቃቅሽበት ሄረሽ አለቃቅሽ። እዚህ የሰው ትዳር ውስጥ ገብተሽ አይደለም የምታለቃቅሽው፣ የሰው ትዳር ውስጥ ገብተሽ አይደለም እኝኝ የምትዩ። ገባሽ? እኛ ደግሞ እንደዚህ ማለቃቀስሽ ምናምን እንደ ወንድ እንደ ቤተ ማለት ሴት ነሽ፣ ለሴት እናስባለን። ግን ያንቺ በጣም በዛ እና በዚህ ልክ በቃ የሆነ መጥፎ ነገር ውስጥ አታስገቢኝ። ገባሽ? እኛ ሴት ነሽ ብለን ነው እስከዛሬም ዝም ያልነው። እናንተ ደግሞ ሁለት ልጆች ረፉ። አሁንም ብሩክ ይመጣል። ማስጠንቀቅ ካለብን እናስጠነቅቀዋለን። ሌላ ነገር ደግሞ ከፈለገ እዚህ ጋር ፍርድ ሚል እናስበላው እንችላለን። ግን ጓደኛ ነን፣ አብረን ብዙ ጊዜ ያሳልፈናል፣ ብዙ ነገሮች ቢያንስ አሳልፈናል ብለን ስላሰብን ነው። ለሱ ወይም ለአቤል አንሰን አይደለም። ያው እሱ መጥቷል። ሲመጣ ከሱ ጋር ብናወራሽ ችግር የለም። በስርዓት የማይመልስልን ከሆነ እኛም ወንድ ልጆች ነን። ዝም ብሎ ስም ብቻ አይደለንም፣ እናሳየዋለን። ከማንም እናንስ ሰዎች አይደለንም። እሱም ማንም አይደለም፣ እኛም ማንም አይደለም። እንከባበር ተባብለን እንጂ ብሩክ ሰላም፣ እንኳን ደህና መጣ። በሰላም ነው? ኧረ አይደለም፣ በእንትና ነው፣ በሳምሪ ሙሉት ዝብኝ ነው የጠራኝ። ሳምሪ ማን ሰላም አለች። ብሩክ እስቲ አውራ
አሁን ዛሬ እንደዚህ የመጣ ነው ልንቀራለን ልንገለፍጥ አይደለም። በመጀመሪያ ደረጃ ላገናኝ እንደ ሄርሜላ አገናኝ ኤጀንሲ እንደ ዛሬ እንደዚህ የመጣ ነው እንደ ወንድ ልጅ አውርተን ወጣቶችንም ተግባብተን እንለያያለን ብለን እናስባለን። አንተ ምናልባት ወንድ ልጅ ከሆንክ እንደ ወንድ ልጅ ነገሮች የምታገናዘብ ከሆነ እንድናወራ ነው የፈለግነው። ሰሞኑ እየሰራችሁ ያለው ነገር ምንድን ነው? አንተና አቤል ምንድን ነው የምታረጉት? ምንድን ነው የምትሰሩት? ይኸውልህ በመጀመሪያ ደረጃ ይኸውልህ የዛች የማትረባ ሴት ቡችሎች መሆናችሁን ልነግርህ እፈልጋለሁ። ገባ? እናንተ እንዴት ብታስቡት ነው? እንዴት ብትረዱት ነው? ሩታ ከወለደች 15 ቀን ሳይሆናት አንተና አብርሃም ሳይልካችሁ የሰው ትዳር ውስጥ ገብታችሁ ትፈልጊዋለሽ አትፈልጊም የምትሉት እናንተ ማን ስለሆናችሁ ነው? ይኸውልህ እየሰማኸኝ ነው? ይኸውልህ ትላንት ስለመምጣት ስላለመምጣት አይደለም። ሰማኸኝ? ይኸውልህ እየሰማኸኝ ነው? በመጀመሪያ አንተ ስለምትፈልግ ሆነ አንተ ራስህ ከዛ ትዳሩታ። ይኸውልህ በመጀመሪያ ደረጃ ስለ ሰው ለማሰብ ስለ ሰው ለመጨነቅ የግድ ረጅም ዓመት ማስቆጠር የለብንም። ገባ? እናንተ ብዙ ጊዜ አብሬ አሳልፌያለሁ እያልክ ነው አይደል? የሰው ትዳር እየበጠበጥክ ያለው። ይኸውልህ ካሌብ እየሰማኸኝ ነው? እኔ ይኸውልህ ጊዜ ደወልክልኝ ነው ተደጋጋሚ ጊዜ እያገኘኸኝ ነው፣ ግን ደግሞ እናንተ ሳንግባባ ነው እየሄድን ያለ ነው። መስማት የምትፈልገው ነገር ካለ ብዬ ነው ዛሬ የመጣሁት። ሰምተኛ? መስማት የምትፈልገው ነገር ማወቅ የምትፈልገው ነገር ካለ ከኔ ልነግርህ ነው እንጂ የመጣሁት ከአንተ ጋር እንደ ሴት እንደዚህ ወሬ ይዛ ላረግ አይደለም፣ ወይ ደግሞ ልጣላት ነው የመጣሁት። በመጀመሪያ ሰማኝ አስጨርሰኝ። የእናንተን ጭቅጭቅ እዚህ ጋር እናቆየውና የእናንተ የግል ጸብ ካላችሁ ከካሜራ ጀርባ ወይም ደግሞ ብቻችሁ ጨርሱታላችሁ። ገባ አይደል? አሁን እየጠየቅን ያለ ነው አብርሃም ጠይቃችሁኝ እኮ ፈረንጆ እሱ እየጠየቀው እኮ አብርሃም ያላከ ምን አስባችሁ ነው? ሩታ ጋር ሄዳችሁ ትፈልጊዋለሽ አትፈልጊውም? አብርሃም እንኳን አያውቅም ይሄንን ነገር አይደል? ማን አብርሃም ማወቅ ይፈልግማ እኮ ትናንትና ሄዶ እኮ ከሷ ጋር እንትን አይልም ነበር። ገብተኸው እንዴት እንደነበረ የጠየቀውን ጥያቄ ገብተኸው በደንብ ጠይቋት። ይኸውልህ እኛ አሁን እየጠየቅን ያለ ነው እናንተ ለሩታ አስባችሁ ነው ወይስ ለሄርሜላ አስባችሁ ነው? ሄደሽ አላሰብንም። በቃ ሄርሜላን ስናያት ያፈቀረችው መሰለኝ በአብርሃም ምክንያት እንድትጎዳ አንፈልግም፣ እሱም እንዲጎዳት አንፈልግም። ስለዚህ ወደ ትዳሩ እንዲመለስ ነው ሩታ መሰለኝ ደሳለኝ የምትለው ነገር አይደለም። ከዛ በፊት እኔ ሩታ አቁሚያት ሄርሜላ ታፈቅረዋለች ብዬ ስነግራት እናንተ መታችሁ ቆማችሁ አልተከራከራችሁላት እና አሁን ምን ተገኘ? እኔ እስካሁን ምን ተገኘ? አሁን አለች እኮ ሩታ እኮ ተናግራለች። እስካሁን እናንተ አልመሰላችሁም እንጂ ልጅቷ ቆይች ካፈቀረችው አለች። እኛ ደግሞ የተገለጸልን ትናንት ነው። አይተሃል አይደል? አሁን የምትሰሩት ነገር ራሱ ትንሽ ቆይቶ ነው የሚገለጥላችሁ ሲጀመር ማለት ነው። ሲጀመር መልስ እንድትሰጠን ነው እንድንወቅስ ምናምን አይደለም። ከአንተ ጋር ምን አለኝ እኔ? ለምን ደግሞ ወቅሰ ያረከው ነገር መልስ እንድትሰጠኝ ነው እየጠየቅኩ ያለው። ጥያቄህን እኮ በስርዓት አልነገርከኝም። ነገርኩህ እኮ ለሄርሜላ አስበህ ነው ለሩታ አስበህ ነው ነው? እኔ ለሄርሜላ አስበህ እንደሆነ እኮ እርግጠኛ ነኝ፣ ግን ደግሞ ቀጥታ እንደዚህ ነገር አይደለም። አሁን በአንድ ሰው ምክንያት አንድ ሰው ነፍስ መጥፋት የለበትም ብለን ስላሰብን ነው ሩታን ቁጭ አድርገን ያወራናት አይደል እንዴ? አንተ በትዳራቸው እኮ ገብተህ ሀሳብን መስጠት የሄርሜላ ፍቅርም እኮ መግለጽ እኮ አይጠበቅብህም። ይኸውልህ ስማኝ፣ ይኸውልህ እየሰማኸኝ ነው? ሰው ስትወቅስ አንተ ዳር ይዘህ አይደለም። ይኸውልህ እየሰማኸኝ ነው? ይኸውልህ ብሩክ፣ ምናልባት እኔ ራሴ የሆነ ክፍተቶች ሊኖርብኝ ይችላል፣ ሰው ነኝ። ነገር ግን ስማኝ አንተ ከሰው ትዳር ውጣ ስትለኝ አንተ ወጥተህ ነው ማለት ያለብህ። ይሄ ችግር የለም። እኔ እኮ እነሱ ሰላም የሚፈጥሩ ከሆነ ማለት ነው ይኸውልህ፣ እነሱ ሰላም የሚፈጥሩ ከሆነ ለአንድ ሰከንድ እንኳን መውጣት ይችላል። ግን ደግሞ ሰማኝ፣ ይኸውልህ አንተ እየሰማኝ ነው? አንተ ቁጭ ብለህ ያያጨማነው ማለት ነው ውጣ አይባልም። እሺ ሰማኝ፣ እያቦካችሁ ያላችሁት እናንተ ናችሁ። ምክንያቱም ሄርሜላ ምንም ትስጣችሁ ምንም እሱ ሌላ ጉዳይ ነው። ነገር ግን በዚህ ሰዓት ሊያሳስባችሁ የሚገባው የሩታ መውለድና የሩታ ያለችበት ሁኔታ መረዳት ነበረባችሁ። በዚህ ሁኔታ እኮ ሄዳችሁ እናንተ መጠየቅ አልነበረባችሁ ማለት እንዴ? እኔ ስለ ሩታ አላወራሁም ማለት ስለ ሩታ ሳታወራ ለምን እሷ ቤት ትሄዳለህ እንዴ? አገኘኋት ራሱ ሳልተናገረችኝ እንደምትናገረኛለን። እሷ እኮ ተግባባና እንዴ? ከሷ ጋር አልተግባባችሁም። እሷ እኮ አዝና እንደዛ ሆና እኮ ትላችኋት ነው ሄዳችሁት። ምክንያቱም እናንተ የፈለጋችሁት ሩታ ያ ነገር እንድትናገር ያ ነገር እንድታወራ ብቻ ነበር የፈለጋችሁት። የሷን ስሜት በሳቱ ልትረዱ አልፈለጋችሁም። ገባ? በሳቱ የፈለጋችሁት እሷ በቃ ይሁን እንድትላችሁ ብቻ ነው እናንተ የፈለጋችሁ ሄዳችሁት እንጂ ለሩታ አሰባችሁ ሳይሆን ለሄርሜላ አሰባችሁ አይደለም። ተቃራኒ ለምንድን ነው ጭንቅላት የሚያስበው? ለምንድን ነው እንደተማረ ሰው ማታሰቡ? እሺ እንዴ ብትማር ስማኝ ይኸውልህ የተማረ ሰው በመግባባት በመነጋገር ያምናል። ሄድን አነጋገርናት በቃ። ለምንድን ነው እንደተማረ ሰው ማታሰቡ? ሁል ጊዜ ወደ ኋላ ይሁን የባለ ሀገር አስተሳሰብ ለምን ታስባለህ? እሺ ችግር የለውም። ነገር ግን እናንተ የሄዳችሁበት ሞቲቭ ምን እንደሆነ ልንገርህ። ሰማኝ ምን አገባህ አንተ? ይኸውልህ የሄድክበት ሞቲቭ መግባባት እንደምንችል ስለገባን ከሩታ ጋር ሄድን አወራናት፣ ተግባባን። አልተግባባችሁም። እናንተ የፈለጋችሁት አብርሃምን አልፈልገውም ከሄርሜላ ጋር ትሁን እንድትላችሁ ነበር የፈለጋችሁት። እሱን አለቻችሁ፣ ቀጥ ብላችሁ ወጣችሁ። የእሷን ስሜት አልተረዳችሁም በሰዓቱ። ገባ? የፈለጋችሁት ያን ብቻ ነበር። በስርዓት አላዳመከንም። እሺ ሩታ ተደጋጋሚ ጊዜ እየለመናት ነበር። አሁንም
አሁንም ሩታ ጋር ክፍተት እንዳለ ክፍተቱን ማስተካከል እንደምትችል እየነገርናት ነበር። አያ አንተ የሰውን እንትን ብቻ ይሄ መጥፎ ባህሪ መጥፎ የተወራ ነገር ብቻ ለመገልበጥ ታወራለህ እንጂ ቁጭ አድርገን አሁንም መመለስ ትችላለች። አሁንም አብርሃም ወደ ትዳሩ እንዲመለስ ክፍተት ስጪው ብለን አውርተናት ክፍተቱ አንቺ ጋር ነው ያለው። ጭራሽ እኮ እንዳይቆጭሽ እሱ ከሌላ ሴት ጋር ሌላ ሀገር ብሄድ እንዳይቆጭሽ ብላችሁ እኮ ነው የምታችሁት አይደል እንዴ? ብላችኋል። ምን ሆነ ነው ይሄ? አንዱ አውርቶ ከዛ ሁለተኛው ሰው አውርቶ ወሬ ስለሆነ እየደረሰ ያለው ወሬው ነው። አንተ ቪዲዮ እኮ ነገሮቹ ገብተህ ይኸው ቪዲዮ እኮ ገብተህ ይቆጭሻል የሚል ቃል አላወራንም። እሱ ሩታ በአብርሃም እንድትቆጭም አንፈልግም። ገብቷል። እኛ እዛ ጋር እየለመናት የነበረው አብረው እንዲሆኑ ነው። የሰርጉ ቀን መቼ ነው? እንምጣኛ ሩታ እንደተጠራችሁ እኛም እንምጣ። የምን ሰርግ ነው? ስለምን እኮ እሱን ነገር አይደለም አፈቀረችው አልከኝ አይደለ? ሄርሜላ አብርሽን አፍቅረዋለች አልከኝ። የማፍቀር ኃጢአት ነው እንዴ? እሱ ኃጢአት መሆኑ ራስህን ፍቅር እግዚአብሔር ተማሪ ይላል። እሱ ይኸውልህ ካልተማርክ እንግዲህ እናስተምራለን። ባይብል ላይ በደንብ ገብተን ፍቅርን በመጀመሪያ ደረጃ ይሄ ዝም ብለህ በብር የተከፈተ አፍ እኔ ላይ እንድከፍተው አልፈልግም። ከፍተው ስከፍተው ደግሞ እኔ ምን እንደምከፍተው አሳያለሁ። ገባህ አይደለ? እዚህ ጋር በመነጋገር ለመዛት ከሆነ የመጣኸው ካሜራውን አጥፎና ዛትብኝ በደንብ። እኔ እኮ ደውዬ ዝትባለሁ። አብረተህ የሆነ ሰውን ክፉ ለማስባል ወይ ደግሞ ብሩክ መጥፎ ነገር ተናገረ ለማስባል ከሆነ ካሜራ ላይ እና ውጪ ላይ እኮ የተለያያችሁ እንደሆናችሁ እኮ ግልጽ ነው። አሁንም ከካሜራ መደብቀው ነገር የለኝም። እዚህ ጋር ጠፍጥፍ ይሄ። እሺ ይኸውልህ ቆሜያለሁኝ እኮ። አንተ ቆይ ማን ነኝ ብለህ ነው ጠፍጥፍ? ቆሜያለሁ አልኩኝ እኮ። ይኸውልህ ፊት ለፊት ነኝ አይደለ? መጠፍጠፍ ትችላለህ። ከዛ በኋላ ደግሞ እኔ ምን እንደማመጣባ አሳያለሁ። ነገርኩህ። ሰውን ክፉ ለማስባል ካሜራ ማምጣት። ይኸውልህ ሶስታችሁም አስረን መግረፍ አቅቶን አይደለም። አንተም ያቺም ሴቷ ማለት ነው። ማን ወንድ እንደሆነ እኮ እንተዋወቃለን። እኔ እኮ ቀጥታ መጥቻ አወራሁ። ካንተ ግን የምትሰራው እንደ ሴት ጓሮ ጀርባ የምትሰራው ስራ ማለት ነው። በማያገባችሁ አትግቡ። ከሰው ትዳር መውጣት ካለባችሁ ወጣችሁ ነው። ሰው ውጣ። እኔ ውጣና ማለት ነው። እናንተ ሶስታችሁ ከሰው ትዳር ውጡና ዛሬ ይወጣሉኝ። በቃ አንተ መጀመሪያ ወጣ። ብሩክ እኔ ከትዳር ወጥቻለሁ፣ አንተም ውጣ በለኝ። እኛ ነገሮችን ለማስተካከል እንጂ እንዳንተ ነገሮችን ለመበጥበጥ አልሄድንም። እንደ ሴት ወሬ እየለቃቀማችሁ እዛ ጋር የተወራው ወሬ ሌላ፣ እናንተ የምትሰሩት ወሬ ሌላ። ሴት ነኝ። እሺ በህይወቴ ምን ተቀነሰ? ሴት ነኝ። በቃ ወሬኛ ምን ተቀነሰ? ወሬኛ ነኝ። ግን ደግሞ እንደናንተ እኔ የሰው ትዳር አልበጠብጥም። የፈለገ ሴት ልሁን። አሁን አይደብርህም እንዴ? እህት የለህም? እህት ላይ ነገር ሲደርሳችሁማ ሰው ራሱ ሊያጠፋ ነው። አይመለከተኝም ስለ ሴት ልጅ ብሎ የሄደው እኮ እሱ ነው። እህት እንዳለው እኮ የረሳው እሱ ነው። በሁለት እግርህ መቆሙን የረሳው እሱ ነው። ሲወጣ ምን አይነት አደጋ እንደሚገጥመው ራሱ የማጥፋት ጉዳይ እንዴት ሊመጣ እንደሚችል ሰይጣን ከሷ ይማራል። በዚህ ልክ እህቴን ደግሞ እንድታወራ አልፈልግም። እሺ ከዚህ በኋላ እንድትገፋኝ አልፈልግም። ሰማይ ይኸውልህ እቀጠቅጥሃለሁ አይደለም መግፋት ማለት ነው። አሁን ኖርማል ስለ መግፋት ሳይሆን አሁን የምታረጉት ነገር የምትተው ከሆነ ተው። በቃ እንደ ወንድ ልጅ ተግባብተን እንፍታታ። ይኸውልህ እዚህ ጋር የመጣው መልክ ልሰራ አይደለም። እንደዚህ ግልብጥብጥ ምናምን አያርግ። ገላበጣለሁ። ስትገላበጥ ደግሞ አገላብጣለሁ። እዚህ ጋር መልክ እንድሰራ ምናምን አይደለም የመጣው። የምትጠይቅ ነገር መብቴ ነው። እንደፈለኩ መልክ ሰራለሁ። ትሰራለህ? እሺ እሱን ቀስ ብለህ የምታየው ይሆናል። የምትሰራው መልክ ቀስ ብለህ ታየዋለህ። እንደፈለኩ ገለባበጣለሁ። ከፈለኩ ብር ነው ያለ ምንም መልክም አለኝ ገንዘብም አለኝ። እሺ ቆይ ሀሳብህ ምንድን ነው? ምን አገባ? ሀሳብህ ምንድን ነው? አገባ? እግዚአብሔር ነው። አሁን በቁም ነገር ነው ማወራ። ገባ? ሌላ ነገር ውስጥ ከመግባታችን በፊት ወንድ ነው። እንዴት እንደምገባ አሳያለሁ። ይኸውልህ እግዚአብሔር ነው ኖር እንዴት እንደምገባ አሳያለሁ። አክብረን ይጠራን። ገባ? ሌላ ነገር ፈልገን አይደለም። ምን አገባ? እኔ በማረገው ነገር አንተ ምን አገባ? ያገባኛል። በቃ እንዳትደውልኝ። ሰማኛል አይደለም? መደወል እየሰማኸኝ ነው። እያደረክ ያለው ነገር የማትተው ከሆነ ሌላ ነገር ነው የሚፈጠረው። እግዚአብሔርን ሌላ ነገር ነው የሚፈጠረው። ዛሬ ምንድን ነው? እሺ አንተ ጭራሽ ትደባደባለህ። እንዳይደብርህም